በዝማሬ ላመስግን እኔ ጌታ በዝማሬ ቸርነት ነው ያደረሰኝ እስከ ዛሬ ቸርነት ነው የጠበቀኝ እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ ቸርነት ነው ያደረሰኝ እስከ ዛሬ ቸርነት ነው የጠበቀኝ እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ ቸርነት ነው ያደረሰኝ እስከ ዛሬ ቸርነት ነው የጠበቀኝ እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ መክኒቴን ቀብሬ ባሳዝን መብራቴንም ይዤ ባልጠብቅ በታላቅ ይቅርታ እንዳትረሳን በፍቅር ጎብኝትህ ከሞት አውጣን ከቤትህ ርቄ መች ጠገብኩኝ በረሃብ በርዛት ተቸገርኩኝ አምናለሁ አምላኬ እንድትምረኝ ለይቅርታ መጣሁ ተቀበለኝ ቸርነት ነው ያደረሰኝ እስከ ዛሬ ቸርነት ነው የጠበቀኝ እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ እንኳን አደረሳችሁ። ለዚህች ቀን ለዚህ ሰዓት ያደረሰን ልዑል እግዚአብሔር ስሙ የተመሰገነ ይሁን። የጉባኤያችን 15ኛ ዓመትን እያከበርን ነው። እንግዲህ በዚህ በ15 ዓመት ቆይታችን ከእግዚአብሔር ጋር በመሆን በአባታችን ረዳትነት ብዙ የንስሐ ልጆች ብዙ ጥቅምን አግኝተናል። ስጋው ደግሞ እንድንቀበል በቤተ ክርስቲያን ስርዓት ጋብቻችንን እንድንፈጽም ወደ ንስሐ እንድንመለስ በሕይወት እንድንቆይ እግዚአብሔር አምላካችን ረድቶን አባታችን እያገዙን እዚህ ደርሰናል። ለፍጻሜ ሁላችንም ያብቃን። በዚህ 15 ዓመት የነበረን ቆይታ ምን ይመስላል የሚለውን በወፍ በረር ወንድማችን ሙሴ ያሳየናል። ወደ እሱ ወስዳችኋለሁ። እንኳን አደረሳችሁ። ያው ዛሬ 15ኛ ዓመታችን ደርሰናል። በአባታችን በቀሲስ ጥላሁን ታደሰ አስተባባሪነትና በአባታዊ ምክር 16 ሰዎች ሆነን በእመቤታችን በድንግል ማርያም አማላጅነት በቅዱስ ሚካኤል ፈቃድ 2002 ዓ.ም በቅዱስ ሚካኤል ዕለት ቀን ይህ የንስሐ ጉባኤያችን ተጀምሯል ማለት ነው። ይህ ጉባኤያችን እንደ እግዚአብሔር ፈቃድ ለ15 ዓመታት ምንም ሳይቋረጥ በ16 ሰዎች ተጀምሮ አሁን በቁጥር ከ120 በላይ ሰዎች በንስሐ አባት ውስጥ ታቅፈው በቋሚነት እየተማሩ ይገኛሉ ማለት ነው። በዚህ በ15 ዓመት ጉዞ ውስጥ እንደ ንስሐ አባት ማህበራችን ወይ ጉባኤያችን ውስጥ የተከናወኑ ተግባሮችን ዋና ዋናዎችን እንመለከታለን። የመጀመሪያው ንስሐ ያልገባ ንስሐ ገብቶ፣ ንስሐ የገባ ደግሞ ለስጋው ደግሞ ቀርቦ ጋብቻችን በቤተ ክርስቲያን ስርዓት እንዲፈጽም፣ ቤተ ክርስቲያን ስርዓት የፈጸመ ጋብቻ የፈጸመ ደግሞ ክርስቲያናዊ ቤተሰብ እንዲመሰርት ህይወቱን ከእግዚአብሔር ጋር እንዲቃኝ ሆኗል ማለት ነው። ስለዚህ ይህ ዋናው ዓላማው ተፈጻሚ ሆኗል ማለት ነው። ከዚህ መቀጠል ደግሞ ሁለተኛው በ15 ዓመት ውስጥ የተደረጉ ነገሮች የቢሮ አገልግሎት ነው። መጀመሪያ የምናደርገው የነበረው የንስሐ አባታችን ቀሲስ የምናገኛቸው የነበረው በማህበረ ቅዱሳን ህንፃ ላይ ነበር። እዛ በማህበረ ቅዱሳን ህንፃ ሄደን መንፈሳዊ ምክርም ያስቸገረን ነገር በህይወታችንም እንማከር ነበር ማለት ነው። ከዛ በመቀጠል ወደ ተሻገረ ወደ ምስካየ ኅዙናን ያለው ህንፃ ማለት ነው። ስለዚህ ሁላችንም ወደ ምስካየ ኅዙናን አሁን የምንሄድበት እዛ ሄደን መንፈሳዊ
እና ማህበራዊ ምክር የምናገኝበት ቦታ ተዘዋወረ ማለት ነው። ስለዚህ በዚህ የቢሮ አገልግሎት ሁላችንም እንደምናውቀው ተጠቃሚ ሆነናል ማለት ነው። ስለዚህ በዚህ የቢሮ አገልግሎት እኛ ብቻ ሳይሆን ከኛ ውጭ ያሉ ክርስቲያኖችም የንስሐ ጉባኤ ልጆች ያልሆኑ ሰዎችም ሄደው ችግራቸውን ከንስሐ አባታችን ጋር በመወያየት መንፈሳዊ ሕይወታቸውንም ማህበራዊ ሕይወታቸውም ተፈቶ ንስሐ ያልገቡ ንስሐ ገብተው ትዳራቸውም የተበላሸ ትዳራቸው ተስተካክሎላቸው መልካም ፍሬ መልካም ሕይወት እንዲኖሩ ተደርጓል ማለት ነው እና በዚህ በ15 ዓመት ጉዞ ውስጥ አንዱ ትልቁ የተከናወነው ተግባር የቢሮ አገልግሎት ነው ማለት ነው። ሌላው ሶስተኛ ላይ በዚህ በ15 ዓመት ጉዞ ውስጥ ያከናወናቸው መንፈሳዊ ጉዞዎች ነው። መንፈሳዊ ጉዞዎች የአዳርም ጉዞ ተከናውኗል። ውሎ ገብም ደግሞ ጠዋት ወጥተን ማታ የምንገባበትን 17 ጉዞዎች ተደርገዋል። ከዚህ በላይ ግን እጅግ በጣም ያስደሰተን የንስሐ ልጆችም ሁሉም ተሳትፎ የተደረገበትና እጅግ በጣም የተደሰትንበት ጉዞ ከንስሐ አባታችን ጋር ሆነን ወደ ቅድስት ሀገር ኢየሩሳሌም ጉዞ የተደረገው ማለት ነው። ስለዚህ ያ ጉዞ እንዲሁም ደግሞ ወደ ግብፅ ሀገርም ጉዞ ተደርጓል። ጉዞዎችን ስናደርግ በእግዚአብሔር ፈቃድ አንድም ችግር ሳይገጥመን በሰላም አውጥቶ በሰላም የመለሰን የሰማዕቱ የቅዱስ ጊዮርጊስ አምላክ የተመሰገነ ይሁን። ሌላው በ15 ዓመት ውስጥ ማየት የምፈልጋቸው የተከናወኑ ተግባሮች አንዱ ደግሞ የመጽሐፍ ነው። የቅዱሳን መጽሐፍት ለንስሐ ልጆች በየወሩ አንዳንድ መጽሐፍ እንድናነቡ ይሰጠናል። ከዚህ በመቀጠል በጉባኤው ስም የተከናወኑ መልካም ተግባራትን እንጠቅስላችኋለሁ ማለት ነው። የመጀመሪያው በወላይታ ሀገረ ስብከት በቦሊሳ ሶሪ ወረዳ ስር የምትገኝ ዱባ ደብረ ጽዮን ቅድስት ማርያም ቤተክርስቲያን የአብነት መምህር በመቅጠር የአብነት ትምህርት በማስጀመር ወደ 11 ዲያቆናት እንዲፈሩ 2 ቀሳውስት ለቅድስና እንዲበቁ አገልግሎቱ እንዲጠናከር ተደርጓል። ይህም የተደረገው ሁላችንም በምናወጣው በአስራት በኩራት ለንስሐ አባታችን የምንሰጠው አስራት በኩራት ተሰብስቦ እኒህም ቤተክርስቲያን ለማገዝ ተችሏል ማለት ነው። ሌላው በ15 ዓመት ውስጥ ያከናወናቸው ተግባሮች ውስጥ በገጠር ቤተክርስቲያናት የሚገኙ ገዳማትና ቤተክርስቲያናት በዓመት አንድ ጊዜ በእመቤታችን የፍልሰታ ጾም ጊዜ የማስቀደሻና ንዋያተ ቅድሳንን በበጎ አድራጎት ከእናንተ በመሰብሰብ ተሰጥተዋል ማለት ነው። ስለዚህ በፍልሰታ ጊዜ በየዓመቱ ለገጠር አብያተ ክርስቲያናት ማስቀደሻ ጧን፣ ጧፍም፣ ዘቢብም ያው የተገኘውን ሁሉ አሰባስበን እልካለን ማለት ነው። ይህም ደግሞ ከዚህም ከእመቤታችን በረከትን አግኝተናል ማለት ነው። እንዲሁም ሶስተኛ በገጠር ቤተክርስቲያናትና ገዳማትን በገንዘብ በቁሳቁስ ለመደገፍ ተችሏል ማለት ነው። ለነዳያኖቹ ልጆች ደብተር፣ እስክሪብቶ፣ እርሳስ በየዓመቱ መስከረም ላይ አሰባስበን እንሰጣለን ማለት ነው። ይህም በ15 ዓመት ውስጥ የተከናወነ ተግባር ነው ማለት ነው። ሌላው በየካ ደብረ ሰዓል ቅዱስ ሚካኤል ቤተክርስቲያን በጾመ ጽጌ ወቅት ለአባቶች ጸበል ጻድቅን በማቅመስ እኛም ከእመቤታችን ከድንግል ማርያም ከስደቷ በረከት የምናገኝበት ተግባርም ተከናውኗል ማለት ነው። ይህም ደግሞ የንስሐ ልጅ የማድረግ ያለበት ግዴታው ስለሆነ በየዓመቱ ይህን ነገር ተከናውኗል ማለት ነው። ስድስተኛው የንስሐ ልጆች በቤተ ክርስቲያን ስራ ሲያገቡ የእመቤታችን የድንግል ማርያም ስለ አድኖ ይሰጣል። ይህም በዶክማስ ቤት ተገኝታ ትዳራቸውን እንደባረከች የእነሱንም ትዳር እንድትባርክ ለእያንዳንዱ የንስሐ ልጅ በቤተ ክርስቲያን ስርዓት ጋብቻውን ሲፈጽም የእመቤታችን የስለ አድኖ ተሰጥቷል ማለት ነው። በመጨረሻም በዚህ በ15 ዓመት ውስጥ 2 ወንድሞቻችን ከዚህ ዓለም በሞት ተለይተዋል። ለእነሱም አምላከ ቅዱስ ጊዮርጊስ ነፍሳቸውን ይማርልን እንላለን። ይህ ጉባኤ እንዲጠናከር ሁላችሁም አስተዋጽኦ አድርጋችኋል። ሁላችሁም ምስጋና ይገባችኋል። ኮሚቴዎቹም ምስጋና ይገባችኋል። ለአባታችን ቀሲስ ጥላሁንም ጤና ይስጣቸው፣ ልጆቻቸውን ያሳድግላቸው፣ የልባቸውን መሻቱ ሊፈጽምላቸው። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሁላችንም ለተደረገልን ነገር ሁሉ እግዚአብሔርን እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። የ2002 ዓመተ ምህረት ጨቅላ አሁን ላይ የ15 ዓመት ወጣት ሆኗል። ደግሞ በእድሜው ማነስ አካሉ ላይ መቀጨጭ፣ ቁመቱ ላይ ማጠርም አይስተዋልበትም። እንዲያው የ30 ዓመት ጎልማሳ ፈርጣማና ሁሉን አሸናፊ ይመስላል እንጂ። ውልደቱ የቅርብ ዘመነ መንግስት ነው አሉ። የእንቦቀቅላነት ድምጹን
አትብ ገጽየ በማለት ያሰማል። በወርሃ መጋቢት 2002 ዓ.ም ነው። የተሰባሰቡት ጥቂቶች ነበሩ። እንዲህ የወይን ሐረግ ይመስል ሊሰፋና ሊስፋፋ በመጠለያ የጀመረው ስብስብ ወደ ዘመናዊ አዳራሽ በሂደት ተቀየረ። ማን የአዳራሹን መስፋት፣ ማንስ የመጠለያውን መጥበብ አስተዋለ? ሁሉስ ቢሆን በቅዱስ ሚካኤል አክናፍ ላይ መሰባሰቡን፣ መጸለዩን፣ ዘምሮና ወንጌል ተምሮ ወደ ቤቱ መሄዱን እንጂ ከቅዱሳን መካናት በረከተ ሥጋ በረከተ ነፍስ እናተርፍ ዘንድ በየረር ቅድስት ሥላሴ በምስካበ ቅዱሳን አርባራ መድኃኔዓለም ገዳም በደብረ ሰዋሰው አዳረ ኪዳነ ምሕረት ዝዋይ ደሴቶች ላይ ያሉ አብያተ ክርስቲያናትን ከበረከት አሳትፈው ነፍሳችንን አስደስተዋታል። አባታችን በሥጋ ከወለዷቸው ልጆቻቸው ባልተናነሰ ለንስሐ ልጆቻቸው ጊዜና ዕድሜያቸውን ለገሱ። ንስሐ ልጆቻቸው ለጋብቻ ሲደርሱ ሽማግሌ ሆነው ተልከው በክህነታቸው ትዳራቸውን ባርከው ጉድለት ሞዬ የሆነችውን የጌታችንን እናት ሸልሞ የእግዚአብሔር ስጦታ የሆኑትን ልጆቻቸውን ሲወልድም ከነ ልጆቻቸው ተቀብለው የልጆች አስተዳደግን አስተምረው እግዚኦ የአባታችን ውለታ ተነግሮ መቼ ያልቃል። ሕፃናቱ የእናትና አባታቸውን ዳና ተከትለው ጉባኤ ሲመጡ ለጉባኤው ተጨማሪ ውበት ይሆናሉ፣ በዓይናችን ስር ያድጋሉ። እግዚአብሔርን ማመስገኛ ተጨማሪ በረከት ይሆናሉ። አባታችን በጉባኤና በቢሮ ማገልገላቸው እርካታ ባይሰጣቸው በተሰጠኝ ስልጣነ ክህነት ዓለም ሁሉ ሊያገለግል ይገባል ብለው ወገባቸውን ታጥቀው በመተንብል ሚዲያ የወንጌል ገበሬ በመሆን ቃሉን ይዘራሉ። በግብጽና በኢየሩሳሌም ሄደው ቅዱሳን መካናትን በመሳለም በርካታ የሥጋና የነፍስ በረከትን ለራሳቸውም ለጉባኤውም አበርክተዋል። ለንስሐ ልጆቻቸውም ሸኝቶ የመቀበልን ዕድል ከአምላካቸው በጸሎት አሰጥተዋል። ተመስገን። የብዙ ልጆቻቸውን ሸክም ጭንቀት ተሸክመው ኃላፊነት ለወሰዱላት ነፍስ እረፍትን ያድላሉ። እባክዎ አባታችን ተዘጋጅቶ መኖርን የየዕለት ስራችን አድርገን እንይዘው ዘንድ እንደ ሁልጊዜው ያስቡን። አይንተ እግዚአብሔር ለሆኑት ካህናት ሁሉ የቅዱስ ጊዮርጊስ አምላክ ጸጋውን ያብዛላቸው፣ በዕድሜና በጤናም ይጠብቃቸው። እናመሰግናለን። ክቡር አባታችን ሊቀ ኅሩያን ቀሲስ ጥላሁን ታደሰ። ቸርነት ነው የጠበቀኝ እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ። በቤተ ክርስቲያናችን የሥርዓተ ቅዳሴ የትምህርት ክፍል ሲጀመር ካህኑ መጀመሪያ የሚጀምረው በምን ጸሎት ነው? በንስሐ ጸሎት ነው የሚጀምረው። ከዛ ምዕመናኑ ወደ ሥጋው ደሙ በሚዘጋጁበት የድርገት ሰዓቱ አስቀድሞ የጸለየውን የንስሐ ጸሎት ድጋሚ ደግመዋል። በብዙ ቤተክርስቲያናችን አገልግሎቶችም እንዲሁም ደግሞ ሕይወት ላይ ንስሐ የመጀመሪያ ሆኖ እናገኘዋለን። በአጠቃላይ አብይ ጉዳይም ሆኖ እናገኘዋለን። የቤተክርስቲያናችን የዘወትር ጥሪ ምን የሚል ነው? ንስሐ ግቡ ነው። የንስሐ አባት ማለት እርሱን ስታይ እግዚአብሔርና ትእዛዛቱን የምታስብበት ሰው ማለት ነው። ስለዚህ ሁላችንም አባታችንን ሌሎችንም የነፍስና የንስሐ አባቶቻችን ስንመለከት ማንን እንድናስብ ያደርገን? እግዚአብሔርና ትእዛዛቱን እንድናስብ እግዚአብሔር አምላክ መልካምና ቅዱስ ፈቃድ ይሁንልን። ንስሐ ገብተን ንስሐን መርኩዝ አድርገን ከፍጻሜ በቅተን የመንግስቱ ወራሽ የስሙ ቀዳሽ እንድንሆን እግዚአብሔር አምላክ መልካምና ቅዱስ ፈቃድ ይሁንልን። ጉባኤውን እግዚአብሔር አምላክ ይባርክልን ያስፋልን። የዛሬው ጉባኤ እንግዲህ 15 ዓመት ሆኗል። 180ኛ ጉባኤያችን ነው። ስንተኛ አልኩኝ? እንግዲህ 6 ወር ሳንወጣ አንድ ላይ ቁጭ ብለን የተማርንበት እንደማለት ነው። ለዚህ ያደረሰን ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። በቸርነቱ ጠብቆ ለዚህ ጭለት ይልቅም ለዚህ ታላቅ አገልግሎት ለ15ኛ ዓመት በዓል ያደረሰን ልዑል እግዚአብሔር ክብር ምስጋና ይግባው።
እሺ እንደ እግዚአብሔር ቅዱስ ፍቃድ ከምስጋና ጀምራለሁ። እግዚአብሔር በፈቀደ በወደደ ክቡር አባታችንን ቤተክርስቲያን አድገው ይልቅም በዚህ ታላቅ ደብረ ሳይል ቅዱስ ሚካኤል ቤተክርስቲያን በመላከ ሰላም ሰንበት ትምህርት ቤትም አድገው ከእህታችን ጋር ቅዱስ ጋብቻ ፈጽመው ልጆችም አፍርተው ማዕረገ ክህነት ተቀብለው እናንተን የመሰሉ የእናት ቤተክርስቲያን ልጆችን ለንስሐ ለሥጋ ወደሙ አብቅተው በዚህ አገልግሎት ዘመን ውስጥ እግዚአብሔር ከፊት ቀድሞ ሁሉን አከናውኖ ለዚህ ያደረሰን አምላካችን ይህንን ፍሬ እንድናይ የፈቀደልን አምላካችን ልዑል እግዚአብሔር ክብር ምስጋና ይግባው። ወላዲተ አምላክ ዘወትር ከፊት ቀድማ ሁሉም የምታከናውናልን ክብር ይግባት። ይልቅም በእርሳቸውና በቤተሰባቸው ዘወትር የሚዘክሩት ያሳደጋቸው የመላእክት አለቃ ቅዱስ ሚካኤል ክብር ይግባው። በእውነት አባታችን እዚህ ደረጃም እንዲያገለግሉ እናንተንም ወጥተው ወርደው ጊዜ ሰጥተው እንዲያገለግሉ ዋና ምክንያት ደግሞ ወይዘሮ ቤዛ ናቸው። ወይዘሮ ቤዛ ክብርት ባለቤታቸውን እድሜና ጤና ይስጥልን። አሜን በሉላቸው። አዎ እንደዚያ ነው። ያለ እነሱ አይደለም። በእውነት የካህናት ሚስቶች ከጀርባ ሆነው ብዙ ተጋድሎ ይፈጽማሉ። እናም እህታችንም በእውነት እድሜና ጤና ይስጥልን። ሌላው ሁላችሁ ደግሞ የምትመሰገኑ ናችሁ። በጎቼ ድምፄን ያውቃሉ ይሰማሉ እንደሚል ሁሉ የቤተክርስቲያን ድምፅ ሰምታችሁ ሊቀ ሕሩያን አባት ሁኑን። ከዚያም በኋላ ደግሞ መመሪያ ተቀብላችሁ ለንስሐ ጉዳይ ለምክክር ጉዳይ ጊዜያችሁን በመሰዋት የነፍስ ነገር ይበልጣል በማለት መገልገላችሁ ወራዊ ጉባኤንም የነዳያን እርዳታንም የተደረገው ነገር ሁሉ ያለ እናንተ አይሆንም እና አባታችሁን ቃል እየሰማችሁ እዚህ ደርሳችኋልና የካህናት አምላክ የካህናት ፈጣሪ ሊቀ ካህናት ኢየሱስ ክርስቶስ ይባርካችሁ። ኮሚቴዎችም ይመሰገናሉ። በእውነት በኋላ ይህን ዕድል ስለማላገኝ ነው። በፈቃደኝነት እንደምታገለግሉ እረዳለሁ። የልጆቻችሁና የአባታችንን አደራ በመጠበቅ እንዲህ ያለ በዓል ማዘጋጀት ምን ያህል ውጣ ውረድ እንዳለው እረዳለሁ። ዘወትርም የቢሮ አገልግሎቱ ወራዊ ጉባኤ ጉዞ እንዲከናወን የምታደርጉት የኮሚቴ አባላት ናቸው። የጉባኤውን አደራ በመወጣትና የኮሚቴ አባላትንም ረጅም ዕድሜ ከሙሉ ጤንነት ጋር ይስጥልን። እንግዲህ ለ16ኛው ዕድሜ ያብቃል። እኔ ቀሲስ የሊቀ ሕሩያን ወንድም ነኝ። ለእናንተ ምናችሁ ነኝ? አጎታችሁ። እሺ ይሄ ጉባኤ ሲጀመር አውቃለሁ። በ2 ዓመት ገደማ ቀደም ብል ነው። እኔ ግን እኛ በአመታት ቀደምን እንጂ በስራ በጣም ቀድማቸዋል። አማክሬ እንደዚህ መቅደማቸው አናዶኛል። ምክንያቱም ከመምህሩ ደቀ መዝሙሩ እሳቸው መምህር ናቸው። በጣም ልዩ አገልግሎት ነው እየሰማነው። ሪፖርት ቀላል አይደለም። በእውነት ከሆነ በዚህ ብቻ ቢያበቃ በቂ ነበር። ሪፖርቱ ራሱ አስተማሪ ነው። አሁን ያስተማሩን ወንድማችንም ትምህርት ነው። በየመሃሉ የሚተላለፉ መልእክቶች ትምህርት ናቸው። በእውነት በጣም ደስ ያሰኛል። እንደው አጎት ነህና ዝም ብለህ ድምፅህን አሰማ ተብዬ እንጂ ከእናንተ ነው ዛሬ የተማርነው። ጉባኤውን ያስፋልን። በጣም ለጥቂት ደቂቃ የምንማማረው ወዘሂ ያሎ ሰናይስ እይረድ ይንሳ ዘውስተ ቤቱ፣ በሰገነት ያለ በቤት ውስጥ ያለውን ያነሳ ዘንድ አይውረድ። ስለዚህ አንውረድ ተባብለን ነው የምንማማረው። የማቴዎስ ወንጌል ምዕራፍ 24 ከቁጥር 17 ምንድን ነው መውረድ? ሰገነት የተባለው ልዕልና ነፍስን ነው። ሰገነት በሰገነት ያለ ዛሬ ከሪፖርት እንደሰማነው እግዚአብሔር ይመስገን ብዙዎቹ በሥጋ ወደሙ በንስሐ ነው ያሉት። ስለዚህ ሰገነት ላይ ናቸው። ረቂቅ ሰገነት ላይ ናቸው። ከሰማይ ካለው ኅብረት ጋር ተቀላቅላቸዋል ማለት ነው። ታድላቸዋል። ሰገነት ላይ ናቸው። ምድራዊ የተመላለሳችሁ ሐሳባችሁና ተግባራችሁ ግን በሰማይ መላእክት ዘንድ ደስ የሚያሰኘውን አኗኗር ላይ ስለሆናችሁ ሰገነት ላይ ናቸው። ሰገነት የተባለው ልዕልና ነፍስ ነው። ነፍስን ከፍ ማድረግ ነው። ፈቃደ ነፍስ ነው። ጾም ሰገነት ነው። ጸሎት ሰገነት ነው። የማዕረግ ቦታ ነው። የክብር ቦታ ነው። መብል መጠጥ ደግሞ ሁለቱንም እግዚአብሔር ያጠፋቸዋል። ሆድም ለመብል ነው፣ መብልም ለሆድ ነው። ከንቱ ናቸው እንደተባለው ነው። በጾም ወቅት ላይ በንስሐ ሕይወት ላይ ከዚያም አልፎ ደግሞ ለቅዱስ ሥጋው ለክቡር ደግሞ መብቃት ሰገነት ነው። ንስሐ አባት የያዛችሁ ራስህን ለካህን አሳይ አይደል?
በአቅማችሁ በአቅማችን እግዚአብሔር አምላኬ ነው፣ ትእዛዙን እጠብቃለሁ፣ በደለኛ ነኝ፣ ኃጢአተኛ ነኝ፣ በደሌን ልናዘዝ ወደ ካህኑ ሄዳለሁ ማለት ሰገነት። መውረድ ማለት ክፉ ስራ ነው። መንፈሳዊ ሕይወት ጀምሮ ወደ ኋላ መመለስ ነው መውረድ ማለት። ንስሐ የገባን ከክፉ ልማድ ለመውጣት እየታገልን አይ እንደው ሊቀ ኅሩያንን አደከምኳቸው፣ አይ እንደው እሳቸው ጋር ሁሌ ሄድም ደፈራው ብላችሁ ብትመለሱ ወርዳችኋል ማለት ነው። ለነፍሳችን ስንል ነው የምናገለግላችሁ። ለምሳሌ ሊቀ ኅሩያንን ካገኘው 1 ዓመት ሆነኝ ያለ ሰው እየወረደ ነው፣ ይጠንቀቅ። ምክረ ካህን እየሰማን መኖር በሰገነቱ ላይ መኖር ነው። ከሰገነቱ በኋላስ ወደዚያ ነው መሸጋገር። ኑ እናንተ አባቴ ብሩካን የሚባሉት በሰገነት የኖሩት ናቸው። ከምድር ቤት አይጠራም። ምክንያቱም ያለ ወደ ቀኝ ቁመት ነው። ተመልሰዋላ። እንደ ሎጥ ሚስት ወደ ኋላ ሆነዋላ። ስም አጠራራቸው አጉል ሆነዋላ። እንደ ይሁዳ እንደ ዴማስ ተመልሰዋላ። ስለዚህ ከሰገነቱ በኋላ ወደ ላይ ነው። አንውረድ ያለው ለዚህ ነው። አንውረድ፣ በዚያው ከሰገነቱ ወደ ላይ መሻገር። መሻገሪያው ላይ ደርሰናል። በዚያው እንጽና። አምላካችን ሁሉ እግዚአብሔር በሰገነቱ በንስሐ ሕይወት፣ በሰገነቱ በሥጋው ደሙ ሕይወት፣ በሰገነቱ በጾም በጸሎት፣ በሰገነት በእናቱ ቤተክርስቲያን አገልግሎት ጸንተን እንድንኖር ረድኤቱ አይለየን። ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም አገልግሎታችንን ከፊት ቀድማ ትባርክልን። ለዚህ ጊዜ ያበቃን አምላክ ደግሞ ለከርሞ ሌላም ጊዜ የበለጠ እያገለገልን በረከት እንድናገኝ ይርዳን። በርቱልን። በእውነት ዛሬ ብዙ ተሞክሮ አይቻለሁ። ንስሐ ልጆቼ ጋር በቀጣይ ስብከቴ ዛሬ ያየሁት ተሞክሮ ነው። ከእናንተ ተምሬያለሁ። አባታችንን ከነ ክብርት ባለቤታቸው ረጅም ዕድሜ ከሙሉ ጤንነት ጋር ይስጥልን። ልጆቻችንም በሰገነት ላይ አድርሰውናልና እነርሱንም እየጠበቅን እናንተም ከሰገነቱ ሳትወርዱ በዚሁ ለክብር እንዲያበቃን ልዑል አምላካችን ቅዱስ ፈቃዱ ይሁንልን። አሜን። ንስሐ ሕይወት የንስሐ የነፍስ አባትና የልጆች ግንኙነት ከስነ ልቦና አንጻር ከማህበራዊ ሕይወት አንጻር እንዴት ነው የሚታየው የሚለውን ነገር ለማንሳት እንሞክራለን። የንስሐ አባት የነፍስ አባት የነፍስ ሐኪም ነው። ይሄ ትርጉም ብቻውን ንስሐ በስነ ልቦናም ይሁን በማህበራዊ ሕይወታችን ውስጥ ያለውን ቦታ በጥልቅ ያሳየናል። ብዙ ቦታ ላይ አትጨነቁ፣ ጭንቀታችሁን አሳስቡ እየተባለ ተነግሮናል፣ ግን እንጨነቃለን። አንዳንድ ጊዜ በሕይወታችን ውስጥ ጉድጓድ ውስጥ እንገባለን። ጉድጓድ ውስጥ የገባ ሰው ደግሞ ከሰማይ አድማስ ማየት የሚችለው የጉድጓዱ ቀዳዳ የፈቀደለትን ያህል ያን እንፈልጋለን። ከጉድጓዱ አውጥቶ ጉድጓዱ ጫፉ ላይ የሚያደርሰን የዛን ጊዜ ነጋሪ አንፈልግም፣ ሰማይ ለካ እንደዚህ ሰፊ ነው እንላለን። አባቶቻችን በጭንቀት ጉድጓድ ውስጥ በመጣል ጉድጓድ ውስጥ በምንገባበት ጊዜ ከዛም ጥቅ አድርገው አውጥተው ተስፋ እንዲያሳዩን የተሰየሙላል ናቸው። ካህኑ መንፈሳዊ ሐኪም ነው። ስለዚህ በንስሐ እነዚህን ሁሉ ጥቅሞች እናገኛለን። አባቶቻችን ድካማችንን አውቆ እንዲህ ያሉ ሰብስበው የሚያስተምሩ የሚመክሩ ደጋግ ካህናት አባቶችን የሰጠን ሊቀ ካህናት አምላካችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ለእርሱ ይሁን። ይቆያል። ከአንደኛ ክፍል ጀምሮ እንግዲህ የደረጃ ተማሪ ነበርኩኝ፣ ተሸላሚ ነበርኩኝ። የቄስ ሚስት ላለመባል ምንም ሳታደርግ ወደዚህኛው ማዕረግ እንደርስ ብዙ ጊዜ ብዙዎች ይፈራሉ አይደል? የቄስ ሚስት መባል። ወደ ቅስናው ማዕረግ ደግሞ ለመድረስ አካል ሆና የተሰጠችኝ ባለቤቴ የልጆቼ እናት ትልቁን ድርሻ ትወጣለች። በግል ጸባዬ አባብዬ መሸኘት አልችልበትም። ጥቁሩን ጥቁሩን ለማለት እፈልጋለሁ፣ ነጩን ነጩ ማለት ደስ ይለኛል።
ስለዚህ ንስሐ ልጆች ይከፋቸው ይሆን? ይሄ ጥፋትህ ነው፣ ይሄ ጥፋትሽ ነው ስላት ወይም ስለው ህፃናቶች የጠየቁት አንድ ጥያቄ አለ። አዋቂዎቹን ትልልቆቹን በቢሮ አገልግሎት ያገኟቸዋል፣ እኛን የት ነው የሚያገኙን የሚል ጥያቄ አለ። አለን ቅዱስ ሚካኤል ቅድመ መንበሮ ለልዑል